ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከዓለማየሁ ገላጋይ አዝናኝ የአጭር ድርሰቶች ውስጥ መራርጫ አስደምጣችኋለሁ። ታሪኮቹን ያገኘኋቸው ከሁለት መድብሎች ውስጥ ሲሆን የሆድና የልብ ድርቀት፣ የግድ ጽድቅ፣ ግፍ ነው እና እታበባ ባገኝ የሚሉትን ታሪኮች በ2011 ዓ.ም ከታተመው ውልብታ መድብል ሲሆን ጨርቆሴን ጥበቃ፣ የውለታ ቀስተ ደመናና ዘሩባቤል የሚሉትን ደግሞ በ2004 ዓ.ም ከታተመው ኩርቢት መድብል ነው። እንደተለመደው ቪዲዮውን ላይክ ማድረግ፣ ኮሜንት፣ ሼር እና ሰብስክራይብ አይረሳ። ወደ ትረካዎቹ እናልፋለን። የሆድና የልብ ድርቀት። ያን ሰሙን ክፉኛ ሆዴ ተቆልፎ ጉሮሮዬ ከእህል ተኳርፎ ነፍሴን ጠኔ ሊነጥቀኝ ከወደ ሆዴ በድን አደረገኝ። ከደረቴ ዝቅ ብሎ ከብሽሽቴ ከፍ ብሎ ሞቼ ነበር ማለት እችላለሁ። እንቅስቃሴ የለ፣ ድምፅ የለ። እህል ቤቴን ምን ነካብኝ? ሐኪም ዘንድ ሄድኩ። በአፉ አልቻልኩም ማለት ሲቀረው ጥዬ ሄድኩ። የሐበሻ መድኃኒት ጀምር የሚል ምክር ተከትዬ የሚከብድ ደጃፍ ቆረቆርኩ። አጭር መድኃኒተኛ ሆዴን በጣቱ ሲነካው ኮንክሪት የተሞላ የፍየል ስልቻ ምስጋና ይንሳው። ግንበኛ ነው እንደ የፈጠረህ ያለኝ መሰለኝ ሲያየኝ። ግንበኛ ተጠናውቶኝ እንደሆን እንጂ እንደ ማንኛውም ሰው የፈጠረኝስ አናጢ ነው ልለው ከጀለኝ። መድኃኒት አዋቂው ሰላቢ ሳይሆን አይቀርም ስበላ የኖርኩትን ሁሉ ጠየቀኝ። ምንም አልኩት። የምትጠጣውስ? ምንም፣ አንዳንዴ ጠጅ አልኩ። ለመሆኑ የምትበላው ነገር አለ? ባይኖረኝማ ገላገለኝ ነበር አልኩት። ብቻ ከምግቡ ጋር እየተያየን እናድራለን። አይነ ጥላ ነው። አይነ ጥላ ነው። መድኃኒቱ ማርከሻው ምንድን ነው? ሆዳም። የሰደበኝ መሰለኝ። ሆዳም ሰው ካለህ ቤትህ ማስቀመጥ እንዳይበላ ለሚያደርግ አይነ ጥላ መድኃኒቱ ብዙ የሚበላ ሆዳም ነው። በአይነ ህሊናዬ ሆዳም አሰስኩ። የለም። በፊት የሆዳም ሀገር የምትመስል ኢትዮጵያ ለመድኃኒትነት መድኃኒተኛው በሙንጭርጭር ጽሑፍ የመድኃኒት ማዘዣ ጻፈልኝና ከዚህ ዝቅ ስትል አረቄ ኮማሪት አለች አለ። አረ ደንበኛዬ ናቸው አልኩ። ጥሩ፣ ይህን ወረቀት ለሷ ስጣት አለኝ። የተጠየቅኩትን ሂሳብ ከፍዬ ወደ ኮማሪቷ ሄድኩ። 3 ቡትሌ አረቄ በቀን 3 መለኪያ፣ ጠዋት 1፣ ከምሳ በኋላ 1፣ ማታ 1 ብሎ ሳይጽፍልኝ አልቀረም። የተጠቆምኩበት ቤት ሄጄ ደጃፍ ላይ ቆምኩ። ግባ 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 ተባልኩ። ልጠጣ የመጣው መስሏቸው ኮማሪቷን ጠቅሼ የተሰጠኝን ወረቀት ወደ እሷ አስተላለፍኩ። ኮማሪቷ ወረቀቱን አንብባ አንዲት ደዘደዝ ሴት አስረከበችኝ። ምን ላድርጋት አልኩ። እሷ ስትበላያት 50 ብር ከፍዬ ይዣት ወደ ቤት ሄድኩ። ይህች ሴት እንደ ነቀዝ እህል ቦርቡራ ውቅር አብያተ ምግብ የሰራች ተአምረኛ ነች። ስትበላ ዶሮ የምታጥብ ትመስላለች። ተሰቀስቅና ቸፍቸፍ አድርጋ ወደ አፏ ትወረውሯለች። ምግቡን መሬት ላይ አለማንጠሯ እንጂ ትዕይንቱስ የቅርጫት ኳስ ነው። የኔ ሥራ ፈዞ ማየት ሆነ። እነሆ ከሆድ ድርቀት ወደ ሆዳም ድርቀት ተሸጋገርኩ። በቀን 3 የነበረውን የአይነ ጥላ መግፈፍ ፕሮግራም በቀን 6 ጊዜ አሳደገችው። ቻይና የተገኘው ነገር ሁሉ ይበላል ሲባል ከሰማች እዚያ ውሰደኝ ትለኛለች። ቀን እጇን ቁርጥማት ካመማት በምን ልበላ ነው እኔ ሰው አጉርሶ ያጠግበኝ እያለች ታለቅሳለች። አፄ ዮሐንስ ሲነግሱ 5000 ሰንጋ ተጥሎ ነበር ከተባለች ያኔ ብወለድ ኖሮ ትልና ሎተሪ ለአንድ ቁጥር እንዳመለጠው ሰው ትቆጫለች። በ15ኛው ቀን ይዣት ኮማሪቷ ጋር ሄድኩ። አይነ ጥላ ለቀቀ አለችኝ ኮማሪቷ። እጅግ በጣም አልኩ። ሴትዮዋን ወደ አረቄው ቤት እየገፋሁ አይ አልተሻለም፣ ቢሻልህ ኖሮ ተሻማት ነበር። ከተሻማት እሷ ስለማትወድ አኩርፋ ራሷ ትመጣ ነበር። ስለዚህ እስኪሻልህ አንተ ጋር ትሁን ብላ መለሰች። እታበባ ባገኝ። እንዳመሻሽ ጥላ ቀጥኖ የረዘመ ቁመና አለው። በዚያ ገልጃጃ ቁመቱ ላይ
ጥቁር ሰማያዊ የሥራ ቱታ አድርጎ ብቅ ሲል ከብቶች ወደ በረት የሚመለሱበትን ስሜት ያሰፍናል። አብዛኛውን ጊዜ እንደ ቀትር ጥላ እግር ስር የቀረች አጭር ልጃገረድ አብራው ትታያለች። ከሱ ጥላነት ላይ ተሸርፋ የወደቀች ርጋፊ ጥላ ትመስለኛለች። መጀመሪያ ላይ ሽራፊዋ ልጃገረድ የጀልጋጋው የፍቅር ተጓዳኝ መስላኝ ከስንት ጊዜ አንዴ ብቻ የሚከሰተው የተፈጥሮ ቀልድ ላይ በሳቅ እንድታደም የተጋበዝኩ መስሎኝ ነበር። ግን አይደለም። ርጋፊዋ ጥላ የጀልጋጋው ጥላ የእህት ልጅ ነች። ጀልጋጋው የተገኘውን ከባድ የጉልበት ሥራ እየሠራ የእህቱን ቤተሰብ ያስተዳድራል። እንጨት ይፈልጣል፣ ጌሾ ይወቅጣል። አንዳንዴ ከባድ የጉልበት ሥራ ይጠፋና የተዋረደ ይኖራል። ሽንት ቤት እየበጠበጠ ያቀጥናል። የተደፈነ የሽንት ቤት መውረጃ ይከፍታል፣ አተላ ይደፋል። ታዲያ ሥራውን ሁሉ የምትዋዋለውና ገንዘብ የምትቀበለው እህቱ መሆኗን ሳውቅ የተፈጥሮ ቀልድ ወደ ተፈጥሮ መራራ ሐዘን ተለውጦ በለቅሶ እንድታደም ተጋበዝኩ። ሥራውን ሲጨርስ እንደ ተጣጣፊ ሥራ ዕቃ አንዱ ጥግ ወጥፈው ያሳድሩታል ማለትን ስሰማ የሐዘን ውስጥ ብልጭታ ቀልድ ሆነልኝ። አንዳች ዓመፅ ልቤን ፋጨራት። ትክክል ያልሆነ ነገር አጠገባችን ሲከናወን ለመቃወም ለምን ዳተኛ እንሆናለን? ብቻውን ሲሆን ጠብቄ አናገርኩት። የተጠቀለለ ገመድ በትከሻውና በብብቱ መካከል ይዟል። በእጁ አንድ ማጡጦት የተገኘ የመሰለ መጥረቢያ ይታየኛል። ቀኝ እጁ ታጥፎ ከአንገቱ ጋር በተጠለፈ ጨርቅ ተደግፏል። ምን ሆንክ አልኩ፣ ከቁመቱ መምጠቅ የተነሳ ፊቱ በደንብ ስላልታየኝ ራቅ ብዬ። አልችልም እያልኩ ዛፍ ቁረጥ ሲሉኝ ወደቅኩኝ አለ። አወዳደቁ መቼም ከማሳዘን ወደ ማሳቂያ ያዘነበለ ሳይሆን አይቀርም። አነጋገሩ እንደ ሕፃን የተቆራረጠና በአግባቡ መገጣጠም የሚያስፈልገው ነው። እና ትተኸው መጣ? አዎ፣ 2 እኮ ነው የወደቅኩት። በመጀመሪያው ስወድቅ አሁንም ሞክር አሉኝ። ብሩን ሰጡ? አይ ታበባ ተቀብላለች። አልቆረጥክም ዛፉን መልስ ብሩን አሉኝ እንጂ። ለምን ራስህ ተዋውለህ ብሩን ተቀብለህ አትሰራም? ታበባ አይን ትገባለህ ትለኛለች። ለምን? በእኔና ባንቱ ይቅር እንጂ ወንጀል አለብኝ። በእኔና ባንተ ይቅርና የምን ወንጀል? ፈራው። እንዲህ ያለ ሰው በለው ከተባለ የሚያደርሰው ጉዳት ታየኝ። ገመዱን አመቻችና መጥረቢያውን ነቅንቆ እንዲህ ነው እንግዲህ በአንድ የተረገመ ቀን የሀገሪቱ ንጉሥ በቴሌቪዥን እየተቆጡ ሲናገሩ ሳቄ አመለጠኝ። ብዙ ሰዎች ዞር ብለው አዩኝ። በንጉሥ መሳቅ ይገባል? እኔ ማን ነኝ? ንግግሩ እየሰላ ሄደ። አረ ወንጀልህ ምንድን ነው? ይኸው ነዋ። ንጉሥ ተስቆበት አፈርድሜ ሳያገባ ይለቃል። መቼ ነው? የአፄ ኃይለ ሥላሴን ዘመን የሚያወራ ስለመሰለኝ ለማጣራት። 2 ዓመት ቢሆነው ነው። ከዚያ በኋላ ተደብቄ አይን ከሚያስገባ ነገር ተቆጥቤ እህቴ ቤት ተሸሽጌ እየኖርኩ ነው። አሁን እኮ ንጉሥ የለም፣ ጠቅላይ ሚኒስትር ነው። ያሉትም ቢሉት ያው ከገዛ ንጉሥም አይደል። እንደው የት አግኝቼ ይቅርታ ልጠይቃቸው? እግራቸው ላይ ወድቄ ይማሩኝ ባልኳቸው። አንዳንድ ጊዜ ከእውነት ይልቅ የማይመስል ነገር ልቦናችን ላይ ከተተከለ ስር ለመስደድ ቀላል ይሆናል። ይህን የሱን እውነት በእንዴት ያለ ጉልበት መንቀል ይቻላል? አበባ እኔ እግራቸው ላይ ወድቄ ይቅርታ ጠይቅልሃለሁ፣ ከዚያው አይን ሳትገባ ተደብቀህ መኖር ነው ብላኛለች። የታሰረበት ውሸት ትከሻው ላይ ካለው ገመድ ይጠነክራል። ከእግረ ሙቅ በአስተሳሰብ የሚበጅ ማሰሪያ ዘመን እንኳን የማይበጥሰው ጥብቅ ትብታብ ነው። አንዳንድ ጊዜ በሕልሜ ይመጣብኛል። ጭንቅላቱ ዳመና ውስጥ ገብቶ የማይታየውን እየረገጠ ሲሄድ ያቺ ቁራጭ የቀትር ጥላ አጎቷ እንዳይረግጣት ቀረት ፈጠን እያለች የእግሩን አጣጣል ትማትራለች። ለጓደኞች የነገርኳቸው ነፃ አውጪ እያሉ ተሳሳቁ። በዚያው ሳምንት ይመስለኛል ጓደኞቼ ኑረዲን ሱቅ ጋር እንደተሰባሰቡ በጀልጋጋው ላይ ሲያሾፉ ደረስኩ። ለምን ቤተ መንግሥት አትሄድም? ይላል ተስፋዬ ደቦጭ። ልሂድ ይላል አቆልቁሎ ያያቸው። ሂድ፣ እዚያ ጠቅላይ ሚኒስትሩን ቁጭ ብለው ልብሳቸውን ሲሰፉ ታገኛቸዋለህ።
አይ ፓርላማ ይሻለዋል። እሱ እግራቸው ስር ሲወድቅ የሕዝብ ተወካዮች ምክር ቤት እርቁን ያጸድቅለታል። ይሻላል? ሲስቁ እንኳን አይገባውም። እንደውም ነገ ጠቅላይ ሚኒስትሩ መከላከያን ይጎበኛሉ። እዛ ሄዶ ይቅርታ ቢጠይቃቸው ወታደሮቹን ስለሚፈሩ እምቢ አይሉትም። ጓደኞቼ እኔን ሲያዩ ፊቴ ላይ ምን እንዳነበቡ እንጃ ሳቃቸው ፊታቸው ውስጥ ሰረገ። ወዲያው ያቺ ጥላ ቁራጭ መታ እየተመናጨቀች አጎቷን ይዛ ሄደች። ምን አጎቷን እላለሁ፣ የሥራ ዕቃዋን ልበል እንጂ። በሦስተኛው ቀን ይመስለኛል ጀልጋጋው መጥፋቱ ተሰማ። በአምስተኛው ቀን ይመስለኛል ማዕከላዊ ምርመራ ታስሮ ተገኘ። በስድስተኛው ቀን ጠዋት ያቺ የጥላ ሽራፊ ከበስተኋላ መጣ የጓደኞቼን ስም ጠየቀችኝ። ለምንሽ አልኩ። አጎቴ ታስረው አደጋ ለመጣል በማሴር ነው። የላኩኝን ስማቸውን አላውቀውም ስላለ ፖሊሱ አንቺ መዝግበሽ ይዘሽ ነይ ብሎኛል። እኔ የማውቀው ያንተን ስም ብቻ ነው። ቁመቴ እንዳመሻሽ ጥላ ዝም ብሎ የተመዘዘ መሰለኝ። በእህቴ ጉልበቴን ለማስበዝበዝ ተዘጋጀሁኝ። አይን ሳልገባ እንደ ተጣጣፊ የሥራ ዕቃ አንዱ ጥጎሽ ዕቃ የምታኖረኝ እታበባ ባገኝ ግፍ ነው። እጥፍ ራሷን የሆነ ሞጣጣ ሰው ድንገት መካከላችን ገባ። የምንጠጣውን አንከርፍፈን አየነው። ካርድ ግዙኝ። የምን ካርድ ጠየቅነው በአንድ ቃል። የሞባይል። የት አለ? ጠበቃው ጓደኛችን። አልያዝኩትም፣ ግን የሚልክልኝ ሰው አለ። ደውሉለትና ይልክላችኋል። የመሰላችሁን ዋጋ ክፈሉኝ። ወይ አዲስ አበባ ደሞ እንዴት ያለ ማጭበርበር ተጀምሮ ይሆን? በአይነ ቁራኛ እየጠበቅነው ካታለለ ያታለን ብዬ እኔ ስልኬን አወጣው። ቁጥሮቹን ከቅልብል ባፉ ላይ ለቀምኩ። ጠራ። ማን ናቸው? ሼክ ዘይኑ። አጠገቤ ቁጢጥ አለ። ሰጠሁት። ጥቂት ጠብቆ እነሼ አልሐምዱሊላህ በይቅርታ ተፈታው። አብዱ ነኝ። እነሼ እናንተ ታዲያ እንዴት ናችሁ? እኔማ ከተፈታው አንስቶ በእግሬ ብዙ ተጓዝኩ። ጧት ወደ እናንተ ለመምጣት ነበራ። ታዲያ ገንዘቡ ችግር ሆነብኝ። እባክሁ ላላህ ብለው 100 ብር አድርገው ካርዱን በዚህ ስልክ ይላኩና እነሳቸው ዋጋውን ይሰጡኛል። የአላህ ሰዎች አጋጥመውኝ እንጂ እስካሁን የጠየቅኳቸው እየሰደቡን ያባረሩኝ። ካርዱ እስኪላክለት በወሬ ጠመድ ነው። ታስረህ ነበር? አዎ። ቁጢጥ ካለበት ብድግ ብሎ ምን አርገህ? ጠበቃው ሰው በመኪና ድጬ። ገጭተህ? ገድዬ እንጂ። እንዴት? ሾፌር ሆነህ? ኧረ ረዳት ነኝ። ታዲያ? ጁማ ነበር። ሹፌሩ ሊሰግድ ሄዶ ትራፊክ መጣ። የመኪናውን አቋቋም አይቶ ስመለስ ካልተነሳ ታርጋውን ፈታለሁ አለ። ሾፌሩ ሶላት ላይ ስለነበር ስልኩን አላነሳ አለኝ። በኋላ ትራፊኩ ተመልሶ ሲመጣ ታርጋ ከሚፈታ ብዬ ለማንሳት ሳንቀሳቀስ ተፈናጥሮ ሰው ዳጠ። እና ስንት ዓመት ተፈረደብህ? 9 ዓመት። ውሸት። ጠበቃው ጓደኛችን በመኪና ሰው የገደለ ቢበዛ 3 ዓመት ነው ፍርዱ። ያለ መንጃ ፈቃድ ከደሴ ይዞት የመጣው እሱ ነው ብለው ክሱን አክብደው። ይህም ቢሆን ደንብ መተላለፍ ስለሆነ 6 ወር ነው ቢበዛ። ያዝኩ በሚል ስሜት ውስጥ ያለው ጠበቃ ምን አስዋሸኝ ጌታው፣ ላላህ ብለው ይመኑኝ። አልዋሸውም። ዋሽተሃል እንጂ። እሺ ስንት ዓመት ታሰርክ? መለሰ። እንዴት ይቅርታ ተሰጠ? መለሰ። የት ዞን ነው የታሰርከው? መለሰ። እነማንን ታውቃለህ እዛ? መለሰ። እነሺህ ካርዱን አላኩም? አላኩም አልኩት ተመልክቼ። እንድገምላቸው? ጭንቅላቱ ላይ የጠመጠመውን አዳፋ ሽርጥ ሲገፋው ራሰ በራ ነው። ደገምንላቸው። እነሺህ አላነሱም። በሉ ደህና አምሹ አቦ። ሊሄድ ተነሳ። የት ልትሄድ ነው?
ወደ ደሴ። መሳፈሪያስ? ጠበቃው ጠየቀ። የለኝም እንጂ በእግሬ። አምስታችንም አንዳንድ አዋጣን። አሁን መንገዱ ሁሉ ከተማ ነው። የመሸበት እያደርኩ ዘልቃለሁ። ካሁኑ ተቻኩሎ መንገድ ሊይዝ። ናና አዋጣለ ጠበቃው። አረን ያለ ምንም እሄዳለሁ። ና አዋተን ልንሰጣ አይደለም? አያሻኝም። እንደውም እርሶ አላመኑኝም ለወትሮም። እንግዲህ ያጅ ነኝ። ና ጠበቃው። እምቢ። ና እምቢኝ። ምን አባቱ ችግሩንና ሐዘኑን እኛ ላይ ጥሎ ሌዳ አማረው። ና ወዲህ ና። ተነሳ። አያሻኝም አልኮላይ። ኧረ ጉድ! እኛን ከህሊናችን ጋር አጣልቶ ሰላም እንደተነሳልን ቀርለት ፈልጓል እንዴ? ና ወዲህ፣ ካልሆነ እዚያ የወጣበት ነው ሌባ ብዬ የሚመልስ። ኧረ ግፍ ነው ጌታው። ና። አላህ አይወደውም። ሄዶ አንቋ መጣው። በሉ አዋጡ 50 ብር ህሊናችንን ከሚቆረቁረን። ምን አቅብጦኝ መረመርኩት። ችግሩን ዘርግፎብን ሊሄድ። የግድ ጽድቅ። እኛ መስሪያ ቤት ፕሮጀክት ማናጀር ነው። ሲያቅድና ሲያስፈጽም ለጉድ ነው። ተስፋ ያላቸው ስልጠናዎችን ተስፋ ለሌላቸው የህብረተሰብ ክፍሎች ያዘጋጃል። አንዱን የስልጠና ርዕስ እሱ ራሱ ይዞ አነቃቂ በሆነ መንገድ ሲያቀርብ ሌላ ነው። ከስልጠና ውጪ ግን እሱ ራሱ ሌላ ሰው ይሆናል። ሀገር ያማርራል፣ ህዝብ ይሰድባል፣ ባለፈው ታሪክ ይበሳጫል፣ በመጪው ዘመን ላይ ተስፋ ይቆርጣል። ናግባ ላይኩን አለኝ የአዲሱን መኪና ሞተር በእጁና በእግሩ እየቆሰቆሰ። ጋቢና ከገባው በኋላ የት ብዬ መጠየቄ ራሴን ገረመኝ። ቤተል የአንድ ስልጠና ሂሳብ በቼክ ተዘጋጅቶልኛል። አርብ ስለሆነ ዛሬ ካልወሰድኩ ሰኞ ድረስ መቆየት ግድ ነው። የእጅ ፍሬኑን አላልቶ ተንቀሳቀሰ። ጆሮዬ ከሱ የለመደውን ወቀሳ ይጠብቃል። ብዙ ሰዎች ትራንስፖርት ጥበቃ ተሰልፈዋል። አንዳንዶቹ በንግድ መጓጓዣ ላይ ተስፋ ስለቆረጡ ለግል አውቶሞቢሎች እጃቸውን ይዘረጋሉ። አበሻ አለ። ጀምር አልኩኝ። በጎን ስመለከተው የፊቱ ቆዳ ጥርት ብሎ እንደ ምንጭ የጠራ ላብ ያፈልቃል። ከአያቶቹ የተሻለ የህይወት ተልእኮ እስከሌለው ድረስ በኑሮ እንደ አያቶቹ ከመንቀሳቀስ ውጪ ምን እድል አለው? እንዴት አልኩት፣ ንግግሩ ግልጽ ስላልሆነልኝ። አብዛኛው ኢትዮጵያዊ ጊዜን አትርፎ ምን እንደሚያደርግበት አያውቅም። ጊዜ ማጥፊያ ሌላ ምክንያት ሲፈልግ ይገኝ የለም። ምንም የማያደርግበት ቤቱ ለመገኘት ያለው ችኮላ። ዝም አልኩት። እሱ ግን ዝም አላለም። ቤቱ ገብቶ ወይ ሚስቱን ይደበድባል፣ ካለበለዚያ ልጆቹን ይነተርካል። በቃ መንገድ ላይ በመንገድ አምሽቶ በመንገድ ደክሞ ቤቱ ቢገባ ድብድብና ንትርክ አያምረውም ነበር። የራሱን የልጅነት ታሪክ የሚያወራ መሰለኝ። ምናልባት አባቱ እናቱን ይደበድቡ ኖሮ ይሆናል። ምናልባት አባቱ እሱንና እህቶቹን ይነተርኩ ኖሮ ይሆናል። መንገድ ዳር ቆሞ ሊፍት ይጠይቃል። ከአያቶቹ በላይ የህይወት ግብ ከሌለው እንደ አያቶቹ አጋሰስ አይጭንም፣ በገኛ አይጫንም። መጠቋቆሙ የብሽሽቅ የሚመስል የጣት ሊፍት ጥየቃ እየጨመረ ሄደ። የቤተልን ዳገት እንደተያያዝ ነው ጭራሽ የመንገዳችንን ተቃራኒ የያዙ ሰዎች ሊያስቆሙን ይሞክሩ ጀመር። ተመልሳችሁ ውሰዱን የሚሉ አይን አውጣ ሊፍት ጥያቄዎች መሆናቸው ነው። ሆይ ብሎ ሳቀ። አንድ አዛውንት ከማዶ ተንደርድረው እጃቸውን እያንዘፈዘፉ ለመኑ። እጁን አመናጭቆ መሰላቸቱን አሳያቸው። ሆይ ብሎ ደግሞ ሳቀና ይችን ጨዋታ ጣል አደረገ። አለቃ ምላት ሐረር ድረስ ወርደው ከራስ መኮንን ርስት ተቀብለው ሲመጡ አንድ የሚያነክስ ሰው ቤታቸው መጥቶ ሐረር ደርሶ ለመመለስ ስንት ቀን ይፈጃል ሲል ጠየቃቸው። እሳቸው በሽሙጥ እያዩት እግር ላለውማ ሳምንት ማይፈጅ አሉታ። ኦሆ! መኪናውን አቆመ። ያለንበትን ተጠራጠረ።
ጭንቅላቱን በመስኮት ብቅ አድርጎ መንገደኛ ጠየቀ። ፌር ኢትዮጵያ የቱ ጋ ነው? ወደ መጣችሁበት ውረዱ የሚል መልስ አገኘ። እየተነጫነጨ መኪናውን ጠመዘዘ። ጥቂት እንደወረድን ስናቆም ብዙ ሰዎች ተንደረደሩ። ከፊት የሚንጎፋጎፉት ቅድም እየተንጎፋጎፉ የተሻገሩት አዛውንት ነበሩ። ፌር ኢትዮጵያ የት ነው ብሎ ከኔ አሳልፎ ጠየቀ። እታች ነው፣ እኔ አውቀዋለሁ አሉ አዛውንቱ። የት እታች? ላሳየው ብለው የኋላውን በር ለመክፈት ሞከሩ። በጥቆማ አሳዩን አለ መልሶ። በጥቆማ አይታይማ አሉ አዛውንቱ ክፍት ብሏቸው። እኔ የምሰራው እዛው ፌር ኢትዮጵያ ነው፣ ዘበኛ ነኝ። ጥሩ ግቡ ብሎ የኋላውን በር ከፈተላቸው። አዛውንቱ ሌሎች ጠና ያሉ ዘመነኞቻቸውን መርጠው ከሳቸው ጋር አስገቡ። ሄድን። ደረስን ሲል ሂድ ይላሉ። ደረስን፣ ሂድ፣ ደረስን፣ ሂድ። መጨረሻ ጦር ኃይሎች ደረስን። ጓደኛዬ ተጠራጥሮ አሁንም አልደረስንም ሲል መኪናውን አቁሞ ጠየቃቸው። አሁን ደርሰናል ብለው አዛውንቱ የአዛውንቱን ጦር እየመሩ ከመኪናው ወረዱ። ፌር ኢትዮጵያ የታል? አዛውንቱ በኔ በኩል በመስኮት አጮልቀው ፈገግ እንዳሉ እድብ ያሳፈርከን ቦታ ላይ ነው። እኛን እዚህ ያደረስከን በግድህ ቢሆንም በግዳችን እንመርቀሃለን። ደህና ግባ። የአዛውንቱ ጦር ወደ ጦር ኃይሎች ሆስፒታል ዘለቀ። ጨርቆሴን ጥበቃ። መቼም መዘዜ ብዙ ነው ብዬ ከጨርቆሴ ጋር ተጣልቼ አረፍኩት። አሁን ጨርቆሴ ጠፍቷችሁ ነው? ምን ነው ያ እንደ ጥንዚዛ ካገኘው ጋር የሚጋጨው ጨርቆሴ? እሱ የጠባችን መንስኤ እንዲህ ነው። ጨርቆሴ የመንደሩ መዛለቂያ ሸለቆ ውስጥ ቆሞ ይሸናል። ቁልቁል እያየሁት አልፌው እኔም ተሰየምኩ። ብዙም አልቆየ ምናምኑን እያራገፈ መጣና እንዴት መግቢያችን ላይ ትሸናለህ ሲል ደረፋብኝ። እሱ አትክልት ያጠጣ ይመስል ይቅርታ አልኩት በትትና። ከሸና በኋላ የይቅርታው ጋጋታ ምንድነው አለኝ። መቼም ጨርቆሴ ያለ ልኩ ልብ ታጥቋል። የአካሉን መኮስመን ያዩ ወላጆች አድጎም ከሕፃኑ ጨርቆስ አይበልጥም ብለው ጨርቆስ ያሉት ይመስለኛል። ልቡም የሕፃኑ ጨርቆስ ነው። አይኑ እያየ እሳት የሚገባ። ዝም አልኩት። ዝም አላለም። ተናገር እንጂ አለኝ ሊገርፈው እንደሚችለው ሕፃን በንቀት እያየ። መግቢያችን ላይ መሽናት በይቅርታ የሚታለፍ ነው? የመንደሩን ወንድ ሁሉ ይንቃል። የሚገርመው ደግሞ ሁሉም በዙር ደብድበውታል። ዛሬ የኔ ተራ ይመስለኛል። መቼም ጨርቆሴ ነገር ፈልጎ የገዛ አካሉን ማስደብደብ ልምድ ሆኖበታል። የጠላቱን ገላ በተወሶ ለብሶ የመጣ ይመስላል። አንድ ደና ቡጢ እንኳን ሳላሳርፍበት ገላጋይ መካከላችን ገባ። ጨርቆሴ ባሰ። ካልገደልኩት አለ። እኔም ደነፋው። ገድላለሁ አልኩት። የመንደሩ ነዋሪ ንቅል ብሎ የሁለታችንንም ፉከራ አዳመጠ። በመጨረሻም ሴቶቹ አይ የጨርቆሴ መጨረሻ ደረሰ፣ እሱስ አይለቀውም ይገድለዋል ሲሉ ጆሮዬ ውስጥ ጥልቅ አለ። ጨርቆሴ ያጋመሰውን መጠጥ ሊጨርስ ሄደ። እኔ ወደ ቤቴ ገባሁ። ግን አብሮኝ የገባው ነገር እየወዘወዘ አላስተኛ አለኝ። ለምን ሴቶቹ እንደዚህ አሉ? አሁን ጨርቆሴ አያርፍምና አንዱ ቢገለው በእኔ ሊሳበብ? በአደባባይ ስፎክር የሰሙ ሁሉ በእኔ ላይ ይመሰክራሉ። ታዲያስ ዳኛ መልአክ አይደል? ግራ ቀኙን አዳምጦ ይሙት በቃ ይፈርዳል። ደነገጥኩ፣ ቆምኩ። አትጠራጠሩ፣ ጨርቆሴ በሰው እጅ ይሞታል፣ በእኔም ይሳበባል፣ ይሙት በቃም ይፈረድብኛል። ከዚህ ሁሉ ጣጣ ጨርቆሴን እንዳይገሉብኝ መጠበቅ ያዋጣል። ጋቤን ለበስኩ፣ ካፖርቴን ደረብኩ፣
ዱላዬን ያዝኩ። ጨርቆሴን እንዳይገሉብኝ ጥበቃ ወጣሁ። ይኸው እሱን እየተከተልኩ ቤቱ ሳስገባው ድፍን 1 ወር ሞልቶኛል። እቀጥላለሁ። የውለታ ቀስተ ደመና። አጣሁት እንጂ እንደ ችግሬስ ፈጣሪን ለ30 ብር ሸጠው ነበር። ይህን አድርጌው ቢሆን ይህን ጊዜ እንደ ከንቱ ገበሬ እንዲልጠግብ በሬን አረድኩት ትል ነበር። ምክንያቱም ትናንት ሎተሪ እንደደረሰኝ አረጋግጫለሁና። ግን ይሁዳ እግዚአብሔርን ለ30 ብር ሊሸጥ የነበረበት ችግር ለምን አልተጻፈም? እንደኔ ርቦት የነበረ ቢሆንስ? ወይም እንደኔ ሚስት ወልዳበት ቢሆንስ? እንደኔ እናቱ ታመውበት ቢሆንስ? እንደኔ ከሥራ ተባሮ ቢሆንስ? እሺ ያኔ ሥራ የለም ነበር እንበል። የሚያርስበት በሬ ገደል ገብቶበት እንደሆነስ? ይህን ሁሉ 4ቱም ወንጌሎች አሟልተው አልገለጡም። እንዳውም ይሁዳን ያስመሰሉት ለመክዳት ሲል ብቻ መድኃኔዓለምን እንደሸጠው ነው። ከሃዲነት እኮ ያለ ገንዘብ አሳልፎ በመስጠትም ብቻ ይረካል። ታዲያ 30 ብሩ ሜዲያ እኔ ነገር የፈለኩትን ትቼ ሌላ ስዘበዝብ እገኛለሁ። ትላንት ሎተሪ ደረሰኝ። እስከዛሬ ከቤቴ አልወጣሁም። እንደውም ካልጋይም አልወረድኩም። እንደ ሚስቴ የደስታ ራስ ሆኛለሁ። እንደ ሚስቴ ጨቅላውን ደስታ ታቅፌ የአጋቴ ምኞቴን ጡት አጠባዋለሁ። እንደ ሚስቴ ሁሉ ከዘመድ አዝማድ ለአራስ ጥሬ የመጣውን እየቀማመስኩ መጋደም ጎጆአችን የ2 አራስ ቤት ሆኗል። ሚስቴ ታቀፈችው ጨቅላ የጋራችን ነው። የኔ ደስታ ግን የግሌ። አልነገርኳትማ። ምን ነው አለ መንገሬ። እኔን የመታኝ ደስታ ፍላጻ እሷ ላይ ቢያርፍ አትተረተርም? እርግጠኛ ነኝ 2 ትከፈላለች። ሎተሪ ሻጩን ጠርቼ በሻካራጄ ሳሻሻት የምትመስጠኝን የሳምንት ወዳጅን ያችን ሎተሪ ከማውጫው ጋር አመሳከርኩ። መጀመሪያ እግዚአብሔር ሲያላግጥብኝ መሰለኝ። መቼም መተከዣው አድርጎኛል። ግን እውነት ነበር። ይህን ላረጋግጥ አንድ ስል ስሜት ከደመና በላይ ተወርሮ የአናቴን እኩሌታ ከፍሎ ወደ ልቤ በማድላት እየተረተረኝ ወረደና ሙሃይቴን አቋርጦ አለፈ። አልፎም እንደ መብረቅ ክንድ መሬት ሰንድቆ ገባ። ግራ አካሌና ቀኝ አካሌ ተፋተው ወደ ምስራቅና ወደ ምዕራብ በየፊናቸው የወደቁ መሰለኝ። ሎተሪውን ዳግም ያመሳከርኩት ማውጫውን ከሎተሪ ሻጩ ላይ በ25 ሳንቲም ገዝቼ አልጋዬ ላይ ጋደም ብዬ ነበር። ጉደኛው ደስታ በተረጋጋ ስለት በለመደው አኳኋን ዳግም አካሌን ጎበኘው። ነው እስካሁን አልተነሳውም። ደስታ ስለት ብቻ አይደለም፣ እንደ ማር ያለ ጣፋጭ ነው። ከመጠኑ ሳልፍ ለሃጭ ያዝረበርባል። ተዝረበረብኩ። እንደ አራሷ ሚስቴ ወገብ ያልጠናው በራችን እየተልመጠመጠ ተከፍቶ እማማ ስላኩን አስተናገደ። ከገቡም በኋላ በራችን ልምጥምጡን ለ30 ሴኮንድ ያህል መቀጠሉ አበሳጨኝ። እርግጥ ያበሳጨኝ በሩ ብቻ አልነበርም። የእማማ ስላኩ በትርና ጎድጓዳ ሳህን ግራና ቀኝ እጆቻቸው ላይ ውለው እኔ ቀድም እየተፎካከሩ ሲመጡ አበሳጩኝ። ለወትሮ በትሩንም ሆነ ጎድጓዳ ሳህኑን እናፍቅ ነበር። ዛሬ ግን በውለታ ስም እንጀራ ተሸክሞ የሚመጣው የእማማ ስላኩ ጎድጓዳ ሳህን ከሎተሪው ብር ካልተሞላ እንደማይወጣ ሆኖ ተሰማኝ። ጎድጓዳ ሳህን ምግብ በጎድጓዳ ሳህን ብር መጮህ ከጀለኝ። እንኪስቲ ይችን ቅመሺ የማርያም አራስ አሉ እማማ ስላኩ። ገብቶኛል። እኚህ ቀበኛ አሮጊት ውለታቸውን ለማርያም ያስተላለፉት ቤተሰቡ ምንም እንደሌለው ስላወቁ ነው። ሎተሪ እንደደረሰኝ ሲሰሙ ግን ባለውለታ ጎድጓዳ ሳህናቸውን በብር የመሙላት ዕዳ ይጭሩብኛል። ዘለቅ አድርጌ ተነፈስኩ። ብዙዎቹ ጎረቤቶቼ የአራስ ጥሬ ያመጡበትን ዕቃ ይዘው ከእማማ ስላኩ ላይ ይሰልፋሉ። ፔርሙዝ፣ ብረት ድስት፣ ሰፌድ፣ እንቅብ፣ ደንበጃን፣ ውሃ የቀዱልን ሁሉ ባላያቸውን ይዘው ሰልፉን ከአድማስ ያሻግሩታል። እንግዲህ ምን ተረፈኝ? ስም ብቻ። የውለታ ቀስተ ደመና የሕይወቴን ሰማይ ከቦታል። ዕዳዬን እንድከፍል ኖሯል ሎተሪ ያወጣህልኝ ስል እግዚአብሔርን ተደናቆልኩት። እንደውም በደንብ ሳሰላው
ሥራ የፈታው ሕይወቴ በጎረቤቶቹ ዳቦ የቆየበት 3 ዓመት በደረሰ ሎተሪ አይሸፍንም። ገንዘቡን ማከፋፈል ሳያንስ ያልተወራረደ ውለታ ያላቸው ጎረቤቶቼ የውለታ ዕቃቸውን እንደያዙ የወቀሳ ኮረት እየለቀሙ ቤቴን፣ እኔን፣ ቤተሰቤን፣ ነፍሴን ይደበድባሉ። ምን ፈረደብኝ? ሆዴ ከጎረቤቶቼ ጋር አድሞ እሱም የውለታ ዕቃውን ይዞ አጉረመረመ። ምን አልኩ ፈጣሪ? ስለምን በስሜ የተዳፈነውን የውለታ ሰደድ በሎተሪ ስም ቆሰቆስከው? ስለምን በዕቅድ ስም ያሸለበውን የ3 ዓመት ውለታ እንደ አልዓዛር ከጥልቅ ሞት አስነሳኸው? ዕዳዬ ውለታ ብቻ እንዳልሆነ አውቀዋለሁ። መድፉ ሎተሪ ደረሰው ሲባል የሰማ የሥራ ፈት እጅጊቶ ረግራጊ ቤቴን ይከባታል፣ ከቦም ያስጨንቃታል። ያኔ ደሜ በራሴ ላይ ነው። ምን ፈረደብኝ? የሚወተውተኝን ሆዴን ለማስታገስ ወደ መጸዳጃ ቤት ሄድኩ። ለእኔ ከማበሻነት በላይ ጥቅም የሌላት ዕድሌን በቀኝ እጄ እንደጨመደድኩ ዘሩባቤል ነፍስ ይዋደቃል ነው የሚለው የክሩ ልብ ወደ ጠጅ ቤቱ ሲያመራ ኳ ኳ ኳ ጠጅ። ደንበኞች በጊዜ ተሰይመዋል። ሁሉም የአንድ ሰው ልጆች ይመስላሉ። ጥሌታቸው ተመሳሳይነት አለው። ምስቅልቅል ያለ ፊት፣ የሞት ንብረትነት ስላሉት ሞት የሚል ሰው እንጂ ጨርሶ የማይጎርሰው ገላ። ለማዳዎቹ ናቸው ለሞት ያመልጡኛል ሳይል ሳይጠራጠር እንዲቃርሙ ይለቃቸዋል። ዞሮ ዞሮ እሱ ታዛ ስር ይሰበሰባሉ። ሞት በባለቤትነቱ ኮርቶ ቆቆቁን ለማጥመድ ወደ ዱር ይወርዳል። እነዚህ ተቀማጮቹ ናቸው። ቢፈልጋቸውማ በአንድ ምሽት ይጠራርጋቸውም አልነበር። የክፉ ጊዜው ናቸው ሲያጣ ኳ ኳ ኳ ናውዲ። እነዚህ የአንድ እጅ ዝሪቶች ይፎክራሉ በልባቸው የሞት አሽከር ከሞት ጋር ውሎ ከሞት ጋር የሚያድር። ሞትን ታከው ሞትን ተሻሽተው ተላምደውታል። ሞት መሐሪያቸው ሆኗል። ተቆጥቶ ይተዋቸዋል። ታማኛቸውም ነው። ወስዶ ይመልሳቸዋል። ነፍስ ይዋደቃል ነው የሚለው የክሩ ልብ። ክሩ ውርደት ሲበዛበት ከሞት ጋር ፊት ለፊት ይገጥማል። ብዙ ጊዜ የሞት እጅ የሆነውን ደቦጭን ይሰድበዋል። ደቦጭ ግን በበላይ አለቃው በሞት ይመከራል። ደቦጭ ሰበብ አያጣም። ናቅኩ ይልና በማላገጫ መላሱ እየላሰ ያሟሟዋል። ኳ ኳ ኳ ድገም። ክሩ የደቦጭ ንቀት ከሞት ገዝፎ ይታየዋል። ፍጭርጭር ያደርገዋል። ደቦጭ ደግሞ በኮረታም እጁ እንደ ልጅ ኮረኩመውና ይስቃል። አለበለዚያ ጆሮውን ይዞ ያንጠራራዋል። የጎረቤት ሴቶች ይስቃሉ። አንዳንዴ አምሽተው ከተገናኙ ጥላውን ይጥልበትና እንደ ወንዶቹ አምሽተሽ መግባትሽ ነው ይለዋል። ክሩ አንጀቱ ይንጨፈጨፋል። ስጋም ተይዞልኛል ይሄኛ ባለሚስት የማብሸቂያ ሳቃለሁ። ደቦጭ ለሌሎች ቢሆን ምረት የለውም። ክሩን ግን ክሩ ወደ ቤቱ ሲገባ በመግባቱ ሲናደድ ሚስቱን ምን አባሽ ይላታል። ዝም ስላለች ይበሳጫል። ደግሞ ቀሰስተኛ ነች። የምትፈጥነው ሽንኩርት ስትከትፍ ብቻ ነው። ስትራመድ ከተመለከታት ጨረቃ ላይ የሚኖር ይመስለዋል። የሚያመልጣት ዕቃ እንኳን ቀስ እያለ ነው ከእጇ ላይ ወድቆ የሚሰበረው። የአካሏ ግዝፈት እግዚአብሔር ቸሮ አምላካችን የተባለው ለእሱ አካል ሥጋ በገፍ በማሸከሙ ሳይሆን አይቀርም እያለ ያስባል። በቃ ንዴት ብቻ ይሆናል። ዱላ ይጀምራል። የንዴት ትኩሳቱን ማብረጃ። እንድትጮህ ቢፈልግም እያለች የክፍሉን ጥግ ትዞራለች። እጁን ያከርና ተጠራርቶ የሚደርስበትን ጀርባዋን ይደልቀዋል። ሲደክመው ዝቅ ብሎ ጭኗ ላይ ይወርድባታል። ጥጃዋን አላጠባም እንዳለች ላም ክሩን ከስሯ አስከትላ ያገኘችውን ዕቃ ታተረማምሰዋለች። ኳ ኳ ኳ የዛሬ ጠጅ ምንድን ነው? የባልና ሚስቱ ገላጋይ ደቦጭ ነው። በቃ የምን ጎረቤት መበጥበጥ ነው? ደክሞን አንተኛበትም ካለ በኋላ ኒዶ የመሰለ ጥርሱን እያሳየ
ነገር ለማብረድ ሴቷን ወስዶ እሱ ጋር ያሳድራታል። በሌሊት አምጥቶ ቢያስታርቃቸውም የጎረቤት ሴቶች ነገሩን ይደርሱበታል፣ ይስቃሉ። ክሩ ነገር ያከራል። የጎረቤት ሴቶች ኤዲያ ነገር አታክር ይሉታል፣ ይንቁታል። አንድ ቀን ቢመረው ና ይዋጣልን አለው ደቦጭን። ምስቅልቅል ፊት ያላቸው የጠጅ ቤቱ ደንበኞች ድንግጥ አሉ፣ ጸጥ። ደቦጭ ግን ሆዱን ይዞ ተንፈቀፈቀ። የኔን ጉልበተኛ አያችሁት ሲል አፉን ከፍቶ ሳቀ። ክሩ የደንቦጭ ላንቃ ይታየዋል። ባይታየው ኖሮ ይመኛል። ጥቁር ላንቃ፣ አስቀያሚ። የአንድ እጅ ዝሬቶቹ ቡትቶ ፊቶች ሳይፈልጉም ቢሆን ደቦጭን በሳቅ ዶቅዶቅ ያጅቡታል፣ ንጉሳቸውን። ከዚያች ቀን ጀምሮ የኔ ጉልበተኛ እያለ ነው ክሩ ነው የሚጠራው። የክሩ አስቂኝነት ይበልጥ ጎላ። ይህንን የሰማ ሳይንፈቀፈቅ አያልፍም። የሰፈሩ ሴቶች አይ ክሩ ብትወድቅበትም ቢወድቅብህም ትሞታለህ ይሉታል። ዋናው ልብ ነው ይላል ክሩ። የሚሰማው ጆሮ ቢያጣም ደቦጭ ፈሪ ነው። ሴቶቹ ወሬ ያገኛሉ ለደቦጭ። ኳ ኳ ኳ ቅዳ። ትላንት ማታ ደቦጭ ከሞት እጅ የክሩ አባባል በሴቶች ተግለብላቢ ምላስ ቢራገብለት ተበሳጭቶ እንደ ላስቲክ ኮተት አንገቱን በጥሶ ደሙን እንደሚጠጣው ለሴቶቹ ምሏል። ነፍስ ይዋደቃል ነው የሚለው የክሩ ልብ። ክሩ ወደ ጠጅ ቤቱ ሲገባ ሞት የቀማመሳቸው ፊቶች በመደነቅ ነበር የተመለከቱት። አሁን ግን ድንጋጤው ለቋቸው የየግል ወሬያቸውን ይዘዋል። ክሩም አምስተኛ ጠጁ ላይ ጉብ ብሏል። አጠገቡ ያሉት ቄስ ጆሮውን አፋቸው ላይ ለደቀነው ሞት ያንሾካሹካሉ። እዚያ ማዶ አትወራጭ ይላል የፊት ጥርስ የሌለው ጡረታ የወጣ አስተማሪ። አትወራጭ፣ እደግመዋለሁ፣ አትወራጭ። ክሩ ወደ ደቦጭ ቦታ ለ10ኛ ጊዜ አይኑን ጣል አደረገ። ክፍት ነው። ባለመደገፊያ ሳር የተጎዘጎዘበት ዙፋን። ፊት ለፊቱ ነጭ ሽንኩርት የተከደነች ብርሌ ጠጅ ተሞልታለች። ደቦጭ ወደ ጠጅ ቤቱ ከመምጣቱ በፊት ነው ነጭ ሽንኩርቱን ለጠጅ ቀጆ የሚልከው። ተቀድቶ ያቺ ነጭ ሽንኩርት ተከድና ትጠብቀዋለች። አይቀርም ሲመጣ ጠጁ ነጭ ሽንኩርት ተከድኖ ካልጠበቀው ቤቱን ያምሰዋል። ተናቁ ይላል። አትወራጭ፣ እደግመዋለሁ፣ አትወራጭ። ዝም በል። ደቦጭ ገባ። ጡረታ የወጣውን አስተማሪ አይወደውም። የፊት ጥርሶቹን አንዳንድ እያለ የጨረሳቸው እሱ ነው። ጡረታ የወጣው አስተማሪ በደቦጭ እጅ ከሞት ጋር ለደቂቃዎች መተሻሸት ሰልችቶታል። እህሉ እንደተራገፈ ጆንያ ጭርምትምት ብሎ ጥጉን ያዘ። የአንድ ሰው እጅ የዘራቸው ፊቶች ከደቦጭ ወደ ክሩ የሚያመላልስ የአይን ሐዲድ ሰርተው ይንሸራሸሩ ገቡ። ክሩ አጠገብ ያሉት ቄስ የሞት ቅኔ ለሞት ጆሮ ይቀኛሉ። የወደቀ ምን ይሆናል አባ አላቸው ክሩ። ይወደሳል ልጄ አሉት በልጉምጉምታ። የጣልስ ጠዋት ቢሆን ይወቀሳል። ወደ ደቦጭ እያዩ የሞተስ ዛሬ ሐሙስ አይደል? የአርብ አፈር የት ተገኝቶ? ቀና ብሎ ወደ ደቦጭ ተመለከተ። ደቦጭ በአንድ ሰው እጅ በተዘሩት አይኖች ምሪት ክሩን ተመልክቶ ኖሯል። እንደ ሌላው ቀን ማላገጫ አላደረገውም። የኔ ጉልበተኛ ብሎ በሚዶ ጥርሶ አልሳቀም። ፊቱ እንደደፈረሰ አገኘውሽ አንቺ ዶሮ አለና ብድግ አለ። ክሩ ዙሪያውን ቃኘ። ቄሱ ካጠገቡ ከነብርሌያቸው ተነስተው ቦታ ቀየሩ። ኩራት ለክሩ ተሰማው። ደቦጭን የመግጠም ኩራቱን ኮርቶ ሳይጨርስ ለሰልፍ ተነሳሳ። ደቦጭ የብርሌ ጠረጴዛውን አግዳሚ ሻገር ብሎ ወደ ክሩ አመራ። ክሩ በብርሃን ፍጥነት ጠጅ ያዘች ብርሌውን አንስቶ ወረወራት። የአንድ እጅ ዝሬቶቹ በብርሌዋ አየር ላይ መዘግየት ተገረሙ። የብርሌዋ ጉዞ ቀጠለ። ግልብጥ ድብልቅ ፍንጥቅ እያለች የአየር ላይ ጉዞዋን በደቦጭ ሰፊ ግንባር ተገድባ አቋረጠች። ድብልቅልቅታ። ሞት ደቦጭን እንደ ሌሎቹ ቀማምሶ ሊመልሰው አልፈቀደም። ቄሱ አንተራራ በዘሩባቤል ፊት ምንድነህ
ደልዳላ መሬት ትሆናለህ ሲሉ ለሞት ጆሮ ሹክ አሉት። አትወራጭ! ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ